السلام عليكم ورحمة الله وبركاته. ብዙም የመድረክ ሰው አይደለሁም እና በጣም ልብ ይመታል። ሰውየው ሐኪም ቤት ሄድና ዶክተሩ ልብ ይመታል። ታዲያ ዶክተሩም ደግሞ ቀልደኛ ሰው ነበር እና ቆም እንደው ያለ ማለት የነበረበት ልቤ በጣም ይመታል ነው አይደል? በቅድሚያ እንግዶች እንኳን በሰላም መጣችሁ። እንግዶች አሉ ግን እንግዶች ናቸው አይደላችሁ ማለት አዘጋጆችስ እንግዶች ናቸው? ሁላችንም እናንተም አዘጋጆችም እንግዶች። አንድ ባለሀብት ሰዎችን ቤቱ ጋብዝና ለእንግዶቹ እንዲያርጉላቸው እያለ በጣም አዋከባቸው እና ሰውዬው ደግሞ በጣም የከበረ የገነነ ሰው ነው እና ሰው ደፍሮ አይናገረው። ከመሀላቸው አንዱ ነው እንግዶች ማለት አንተ ራስህ እኮ እንግዳ ነህ አለ። ምን ይላል ጋብዤ በቤት ውስጥ እንግዳ ትሆናለህ እንዴ? አዎ እንግዳ ነው። እዚህ ቤት ውስጥ በዘላቂነት ትኖራለህ ወይ? ጥለበት ይላል። ሰውዬው በጣም ደነገጠ። ከ4 ዓመት ተኩል በፊት ሀጂ ባሻ አሁን 100 ዓመት ሊሆናቸው ነው። ስንት ዓመቱ ነው ስላቸው 2 ቀረኝ 100 ልደረናል። ይሄኛው የዛሬ ዓመት ነው። ከ4 ዓመት ተኩል በፊት ደግሞ ባለቤታቸው ትሞትና ከቀብር ስንመለስ አንድ ላይ ነበር። ባለቤቴን ቤቷ ድርሰን በዛውም የእኛን ቤት አይተን መጣን። በጣም ድንቅ ነገር። አሁን ወደ ርዕሴ ስገባ ለመግቢያ እንዲሆን ብዬ ነው እና ይህን ያጋራችሁ። አዘጋጆች ለፕሮግራማቸው የመረጡት ርዕስና ፕሮግራሙን ለማካሄድ የመረጡት ቦታ ተያያዥነት ስላላቸው የሁላችንንም ትኩረት ይስባል ብዬ አስባለሁ። ጉልበተኛ ርዕስ፣ ድንቅ ቦታ። ምድር ላይ ካሉ ቦታዎች ሁሉ ምርጥ ቦታ መስጂድ ነው። አርቀም የሞትን ለታ በሚል ርዕስ ያዘጋጀውን ፕሮግራም መስጂድ ማድረጉ የርዕሱን ከባድነት የሚያሳይ ነው። የአላህ ቀጠሮ እውነት ነው። ትሞታላችሁ፣ እኔም ፊት ትቀርባላችሁ ብሎናል። በዚህች ምድር ያለን ቆይታ አጭርና ውስን እንደሆነ ዱንያ እንዳትሸነግለን በዱንያ እንዳንታለን አላህና መልእክተኛው ደግሞ ደጋግመው መክረውናል። ከሰው ልጆች ሁሉ ምን ማለት የዱንያ ቆይታው አጭር በመሆኑ ለአኼራው የተዘጋጀ ሰው ነው። የሞኝ ማለት ደግሞ በዱንያ ተወጥሮ ቀን ከሌሊት ለዱንያ እየሮጠ ወና ቤት ወይም ቀብር የሚገባ ሰው ነው። ጥቂት አላህ ካዘነላቸው በስተቀር ሞትን ረስተናል። ሞትን ባንረሳ ኖሮ ስርቆት፣ ሐሜት፣ የሰው ነፍጥ ማጥፋት ባልኖረ ነበር። በየጊዜው ቤተዘመድ ጓደኛን አጅበን ቀብር እንሄዳለን። ቀብር ቦታ ላይ ሆነን ነገ የኔ ተራ ነው ብለን የራሳችንን የማናዘጋጅ ከሆነ ከሟቹ በላይ የምናሳዝነው እኛ ነው። በዚህ ቀን እመጣለሁ ብሎ ቀጠሮ የማይሰጠን ሞት ካሻው አልጋችን ላይ ሆኖ ይወስደናል። ምሽት ላይ በሰላም ወደ መኝታቸው ሄደው ጠዋት ከተኙበት ሳይነቁ ከትንሹ ሞት ወደ ትልቁ ሞት የተሸጋገሩ ብዙ እናውቃለን። እንደዚሁም በመንገድ እየተጓዝን አውሮፕላን ውስጥ የጎረስነውን ሳንወጥ በተለያዩ ሁኔታዎች ውስጥ ሆነን ጉልበተኛው ሞት መጥቶ ይወስደናል። ከላይ ስለ ሞት የሰጠኋችሁ ማስታወሻ አርቀሞች እኛን የኸይር ስራ መድረክን የሞትን ለታ በሚል ርዕስ ላዘጋጁት ፕሮግራም ተሞክሯችንን እንድናጋራቸው ጠይቀውን እናንተን ሜዳውን ሰፋ በማድረግ ወደ ዋናውና አሳሳቢ ጉዳይ ለማምጣት ነው። ለዚህም ጆሮአችሁን ብቻ ሳይሆን ልባችሁንም ስጡ። ከኸይር ስራ ጋር ለዓመታት ብዙ ቸር እህቶችና ወንድሞችን ይዘን ተቆጥረው የማይዘለቁ ቀዳዳዎችን ደፍነናል። ለማንም ምህረት የሌለውና ሁላችንም በየተራ የሚወስደው አስደንጋጭ ሞት ሲያጋጥም የኮሚኒቲው የገንዘብ ድጋፍ እንዳለ ሆኖ አብዛኛው ወጪና የቀብር ስነ ስርዓት የሚፈጸመው
ቨርጂኒያ በሚገኘው የዳር አልሂጅራ መስጊድ ነው። በ2021 ምንም ቤተሰብ የሌለው አንድ የ23 ዓመት ወጣት ይሞትና በቅርብ የሚያውቁት ጓደኞቹ ጉዳዩን ወደኛ ያመጡታል። እንደተለመደው ወንድማችን ሱሌማን የዳር አልሂጅራን ፕሬዝዳንት ወንድም ሰሜርን እያነጋገረ አፋጣኝ ምላሽ ሳያገኝ ቢሮ ውስጥ ይቆያል። እኔና 3 ወንድሞች ግቢ ውስጥ ሆነን መልስ እየጠበቅን ገንዘብ ማሰባሰብ ጀመረ። ይህንን ሁኔታ የታዘበ አንድ በግል ስራ የሚተዳደር ሶማሌ ስሜን በመጥራት ጀናዛ ይዛችሁ ገንዘብ ትለምናላችሁ፣ ይህ ትክክል አይደለም እና ተከተለኝ ብሎ $5000 ከባንክ አውጥቼ እሰጥሃለሁ፣ ጉዳያችሁን ከፈጸማችሁ በኋላ ትመልስልኛለህ ያለው በዙሪያ የነበሩትን ወንድሞች አስገርሟል። ለቀብር የሚያስፈልገው ወጪ ከተሸፈነ በኋላ የወቅቱ የዳር አልሂጅራ ኢማም ሼክ ሻኪር ሰላተ ጀናዛ አሰግደው ቤተሰብ እንደሌለ ሲሰሙ እጅግ በማዘን እኔ የቤተሰቡ አካል ነኝ ብለው ከኛ ጋር በመሄድ ወንድማችንን ቀበሩ። ይህን ነበር ሀዘን ባጋጠመ ቁጥር ገንዘብ ለማሰባሰብ ከምንሯሯጥ የቀብር ማስፈጸሚያ በሚል ግሩፕ አቋቁመን ወደ መፍትሄ የመጣ ነው። በዚህም አልሐምዱሊላህ ለ2 ሀዘን ላጋጠማቸው ቤተሰቦች የገንዘብ ድጋፍ በማድረግ ችግራቸውን አቃለናል። እንደዚሁም በ2025 አንድ ቤተሰብ ልጃቸው ሞቶ ጀናዛውን በቶሎ ካልወሰዳችሁ እናቃጥለዋለን የሚል አስደንጋጭ መልስ የሰማንበት ሁኔታም ተከስቷል። ቀጠሮ ሳይሰጥ ድንገት ከች የሚለው ሞት የቤታችን ሲገባ እምንይዘው እምንጨብጠው ነው የሚጠፋ። ከዓመት በፊት እድሜያቸው በ50ዎች ውስጥ የሚገመት 2 ወንድማማቾች ልብ ብላችሁ ስሙ። እድሜያቸው በ50ዎች ውስጥ የሚገመት 2 ወንድማማቾች አባታቸው ነርሲንግ ሆም ውስጥ ሞቱና አንደኛው እኔ ቤት ሄጄ አንዳንድ ነገሮችን ላስተካክል፣ አንተ የጀናዛውን መኪና ጀናዛውን የሚወስደው መኪና እስከሚመጣ እዚህ ቆይ ሲለው አባቱን በጎን ላድርግህ ውሃ ላጠጣ ሲላቸው የነበረው ጀግና ወንድማችን ኧረ እኔ ብቻዬን እፈራለሁኝ እዛው አጠገቡ እያለን አላህ ያሳያቸው። በተቃራኒው በ10ዎቹ አጋማሽ ላይ ያለች ትንሽዬ ልጅ እናቷ ሞታ እኔ ከእናቴ ጋር ነው የማድረው፣ ከአሁን በኋላ እኮ እናቴን አላገኛት አላገኛትም ያለችው 2 የተለያዩ አሳዛኝ ገጠመኞቻችን ናቸው። ዳር አልሂጅራዎች መስጊዱን ለማሳደስ ከፍተኛ ገንዘብ ስላወጡ ከአሁን በኋላ ከአባላቱ ውጭ ላለ ህብረተሰብ የቀብር ወጪን የመሸፈን አቅም እንደሌላቸው አውት ኦፍ ባጀት እንደሆኑ መርዷቸውን አርድተውናል። ፈርስት ሂጅራ ብዙ የህዝብ ሀብት ያለው ትልቅ ተቋም ነው። ለዚህም የሜሪላንድ ሴንተር ገዝተን 3 ዓመት ባልሞላ ጊዜ ውስጥ ሙሉውን ክፍያ በመፈጸም መስጂዱን ከዕዳ ነፃ ማድረጋችን በቂ ማሳያ ነው። ፈርስት ሂጅራ ልክ እንደ ሀጂ ነጂብ አላህ ያደርገው ይህ ጉልበተኛ ሞት ሲጎበኘን የሟችን ቤተሰብ የሚያረጋጋና አይዟችሁ ከጎናችሁ ነኝ የሚል አቃፊ ሰው ያስፈልገዋል። ህዝባችን አይደለም በሞት ጉዳይ በሌሎችም ችግሮች ገንዘብ ስንጠይቀው ሁሌም ከጎናችን ነው። ስለሆነም ከአሁን በኋላ ፈርስት ሂጅራ አንድ የአካባቢው ሙስሊም በሞት ተለይቶን ቤተሰቡ ጉዳዩ ወደ እናንተ ካመጣው ጀናዛው ሳይውል ሳያድር ልክ እንደ ዳር አልሂጅራ አስፈላጊ ወጪ በመሸፈን በቶሎ የሚቀበልበትን መንገድ ማመቻቸት አለበት ብለን እናምናለን። ጨርሻለሁ። ሰላም አለይኩም ወራህመቱላሂ
ባረከላሁ ፊክ ጀዛከላሁ ኸይር።